ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለች ወፍ ቀለበት ውጣ ሆስፒታል የገባችው ሜርኬብን በተሳካ ሁኔታ ታክማ ሕክምናዋን ጨርሳ ቀለበቱም እንደተመለሰላትና ደስታም እንደተመለሰ ጂጂ ለማስቀናት እቅድ ይዘው የነበሩት አያንና ሙዛፍርም እንደተሳካላቸው ወደ ድርጅቱም ስንሄድ ለሚቀጥለው ማስታወቂያ የሚሆን ቀረጻ በአክሽን ዘውግ ለማድረግ እንደተመረጠ በስተመጨረሻ ግን በጣም በሚያስደነግጥ መልኩ ቻንም ኤምሬና ሳኔም ሲያወሩም እንደሰማና በሳኔም ውሸትም ተናዶም ተጎድቶም ቦታውን ለቆም ሲሄድ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን አሁንም ንዴት ላይ ያለው ቻን እንደዛ በሚወዳት ልጅ መታለሉ በጣም አበሳጭቶት መኪናውን በሌለ ፍጥነት እየነዳ ሳኔምም እንገናኝ ወዳለችው ቦታም ያመራል። የሙከራው ጊዜ ተጠናቆ ሁሉም ወደ የቤታቸውም እየሄዱም እያለ ሳኔም መጨረሻም ቀርታ የምትጠብቀው ሰው እንዳለም ነግራ ሁሉንም ካሰናበተችም በኋላ ሰከንድም ሳይቆይ ቻንም መጥቶ እሷም እንደ ድሮ ቀርባ ልትስመው ስትጠጋው አስቁሟት ልትነግረው የምትፈልገው ነገር ካለ አሁን ጊዜው እንደሆነና እንደ ልጅ በሰው ልብ የምትጫወተውን ነገር እንዳስጠላው ከኤሚሬም ጋርም ስታወራ የነበረውን ሁላ እንደሰማም ነግሯት እውነታውን እንድታወጣም ያፋጣታል በለው። ሳኔምም ይህን ስትሰማ እየተደናገጠች መናገርም አቅቷት አይኖቿ እንባ እያቀረሩ ቻንም ቀጥሎ ከኔ ጋር እንደማትዘልቂ ካወቅሽ ለምን ወደ ህይወቴም መጣሽ? ሲጀምርስ ለምን ከኔ ጋር መሆን አልፈለግሽም? ምክንያትሽ ምንድን ነው? እያላት ድንጋጤው ያለቀቃት ሳኔምም ከተዋወቅን ጊዜ ጀምሮ ስዋሽ ነበር፣ ለዛ ነው ካንተ ጋር አሁን ላይ መቀጠል እንደማልፈልግ ለኤምሬም የነገርኩት እያለችው ቻንም ስለምን ውሸት እንደምታወራ ግራ ገብቶት እየጠየቃት እሷም እውነታውን እሱ በመስሪያ ቤቱ መስራት በጀመረ ሰዓት የዛኔ ቤት ውስጥ ያገኛት ጊዜ ቀለበቷን እንደረሳች የተናገረችው ውሸት እንደሆነ እሷ አግብታም ሆነ ታጭታ እንደማታውቅ ከቤቱ ውስጥም ልትወስድ የነበረው እሱ ሊያየው የማይገባ አንድ ሰነድ እንደሆነም ትናገራለች። ወይ ጉድ! ቻንም ያንን ሲሰማ ይበልጥ እየተደናገጠ ከኦስማን ጋር ስለነበራቸው ግንኙነትም አንስቶ የዛኔ ወደ ጫካው በሄደን ወቅት ምንም ሳትጋቡ ነበር እንደዛ ስትሆን የነበረው ወይ እያላት ኦስማን አያሃን ሌላ ሁሉም በዚህ ውስጥ ሆነው እሱን በማታለላቸው እየጮኸባት ከቤቱ ቀለበቱን ብላ ማታለው ልትወስድ የገባችው ሰነድ ምን እንደሆነም ይጠይቃታል። ድንጋጤ ላይ ያለችው ሳኔምም አንገራግራ ኤምሬ አስገድዷት እሱ ሊያዩ የማይገባ አንድ ሰነድ ልትወስድ እንደገባች ብቻም ትናገራለች። ቻንም ይባስ እየተበሳጨ እንዴት ውስጡ ምን እንደሆነ ማታቂውን ሰነድ አምጪ ስትባይ እሺ ታያለሽ እያለ እየጠየቀም ያፋጣታል። በሌላ በኩል በህገ ወጥ መንገድ የሚገባውን ገንዘብ ለማመቻቸት ኤምሬም የዛኔ በክፍል 46 ላይ ያየውን ሰው ጋር በድጋሚም ሄዶ ሁለተኛ የተባለውን ክፍያ እየከፈለው ነገ ሰነዶቹን መፈራረም እንደሚኖርባቸውም ነግሮ ከቦታውም ሊንቀሳቀስ ሲል ከሳኔም ጋር ካለው ከቻንም ተደውሎለት ቀጥታ ወደ ቤት እንዲመጣም ተነግሮት ስልኩም ያበቃል በለው። እዛም ምንም እንኳን ሳኔም ቻንን አስቁማ የተፈጠረውን ነገር በሙሉ ልታስረዳው ብትሞክርም እሱ ግን ከዚህ በኋላ አላምንሽም፣ እማላቃት ሴትም ሆነሽብኛልም ብሏት ጉዞውን ወደ ቤትም ያደርጋል። ወዩ! ሳኔምም በዚህ እያለቀሰች ቻንንም በታክሲ እየተከተለችው ቀድሞ ቤት ለደረሰው ኤምሬም ደውላለት ቻናው ላይ ሁሉንም ነገር እንዳወቀም ትነግሯለች። ኤምሬም በዚህ ይህን ሲሰማ እየተደናገጠ እንዴት ነገርሽውም እያለ እየጮኸባት በዛ ንዴት ላይም ሆኖ ስልኩን እንደዘጋው ቻንም በሌለ ባለ ጉልበቱ በሩን ገፍትሮና በርግዶም ይገባል በለው። ቻንም ቀጥታ ኤምሬን ተቀመጥም ብሎት ሳኔምን ከቤት ሰነድ እንድትሰርቅ ልካት ነበር ወይም የሚል አጭር ጥያቄም ጠይቆት ኤምሬም አዎ ብሎ ቻንም ንዴቱ እየጨመረ ሰነዱ ምን እንደሆነም ሲጠይቀው ምንም እንኳን ሰነዱ እሱና አይሊን ለአንድ ድርጅት የሚሰሩ የቢዝነስ አጋሮች እንዲሆኑ ቢናገርም ኤምሬ ግን ለእናታቸው የሚላክ ሰነድ መሆኑን ተናግሮም ዋሽቶ ቻንም ያንን ሲሰማ ጭራሽ እየበገነ ምንም አይነት መልእክት ለእናቱ እንዳይላክ አዞ እንደነበረ ማስታውሶት እየጮኸበት ኤምሬም ተነስቶ ድርጅቱን ስለምትመራ ሁሉንም ነገር ማድረግ የምትችል ይመስልሃል ወይ? እናታችን የ40% ሼር አላት፣ ሁሉንም ነገር ሊላክላት ይገባልን ብሎት
ቻንም የመጨረሻ ጥያቄ እንደሆነም ነግሮት ሳኔምን በምን አሳምኖ ሰነዱን እንድትሰርቅ እንዳደረጋትም እየጠየቀው ኤምሬም ከውጭው ሆኖ የሚያወሩትንም እየሰማች ያለችው ሳኔምንም እያየ ብር ፈልጋ ነበር እሱን ሰጠዋትም ብሎት ቻንም ያንን ማመን አቅቶት ሳኔምም እንደዛ አታደርግም ብሎ ለእሷ ሊከራከር ቢሞክርም ኤምሬ ግን 80,000 ብር እንደሰጣትም ነግሮት ቻንም በድንጋጤ ስሜት ውስጥ ሆኖ ከቤት እንዲወጣ ማዞት ኤምሬም ሁለቴ ሳያስብ ቀጥ ብሎ ቤቱን ለቆም ይወጣል። ወይ ጉድ! የተፈጠረውን ነገር በሙሉ ማመን ያልቻለው ቻንም ብቻውን ተቀምጦ በሀሳብ ውስጥ እየተብሰለሰለ ሳኔም ወደ እሱ መታ ከፊቱም ተቀምጣ ልታወራው እየሞከረች እሱም ልቡ ተሰብሮ አምኜሽ ነበርኩ ወድጄሽ ነበርኩ አንቺ ግን ካስሽኝ እያላት በሰራችው ስራ የተጸጸተችው ሳኔምም ተንበርክካ የፈለግከውን አርገኝም እያለችው እሱም መዋሸትሽን አሁን ልትነግሪኝ ከሆነ ሰማሻለሁ ካልሆነ ግን ላይሽም ራሱ አልፈልግም ብሎም ነግሯት ከቤቱም እንድትወጣም ይነግራታል። በለው እሷም ምንም እንኳን መውጣት ባትፈልግም እያለቀሰች ቤቱን ለቃለትም ትወጣለች። እዛውም ከቤቱ እንደወጣች መንገድ ላይም ቁጭ ብላ ከቻን ጋር ስላሳለፈቻቸው ጣፋጭ ነገሮችም እያሰበች ስታለቅስ ከቤቱም ወጥቶ ጫካ ወዳለው መኖሪያው ሄደው ቻን ደግሞ እሳት አጠገብ ቁጭ ብሎ የሳኔምን ፎቶዎችም እያቃጠለ ሲስማት የነበረውን ጊዜ በአይምሮ ድቅን ይልበታል። ሁሉም ነገር ሰላምና ፍቅር የነበረበት መጨረሻው ግን ያላማረው ይህ ቀንም በስተመጨረሻ ተጠናቆ በነጋታውም እነ ሜርኬ ቤትም ቤተሰቡ በሙሉ ቁርስ ሊበላ እየተዘገጃጀም ሳለ እዛውም ሳኔምን እየጠሯት ሌሊቱ ሙሉ ብቻዋን ስትንሰቀሰቅ ያደረችው ሳኔምም ፊቷ እንዳበጠ ማንም እንዳያያት ቁርስ እንደማትበላም ተናግራም ስትወጣ ለኤላም ጠርጥራ ተከትላት ማስቁማት ምን እንደሆነች ስትጠይቃት ሳኔምም እውነታውን እሷና ቻን ክፉኛ እንደተጣሉም ነግራት ሚላሃት ሆዬም ንግግራቸውን እየሰማች ሳኔምም ለለኢላ የቻንን ስም ሳትጠራ ከኦስማን ጋር ስለነበራቸው የውሸት ጋብቻም እንዳወቀና ትናንት ማታ በሚያስፈራም መልኩ እንዳወራትም ነግራት ከሰፈርም እየወጡ ማውራታቸውንም ይቀጥላሉ። ያንን የሰማችው ሚልሃትም ሙሉ መረጃውም ምንም ሳትሰማ ሳኔምን የሆነ ሌባ እያስፈራራት እንደሆነ ለኢሳን እየነገረችው እሱም አጋጣሚውን ተጠቅሞ ስሙንም ሳይጠራ የአጺም ያለው ሰው ነው መሰለኝ እሱ እኮ ማፊያ ነውም እያለ ስለ ቻንም ይነግራታል። ወይ ጉድ! ይህንን የሰማችው ሚልሃትም ኢሳን እንደሄደ ለሰፈሩ ሰው ሁሉ ሳኔምን የሆነ ማፊያ እያስፈራራት እንደሆነም ትናገራለች። በለው በሌላ በኩል ህይወቱ በሙሉ በአንድ ሌሊት የተመሰቃቀለበት ቻንም በጠዋት ተነስቶም እየሮጠ አንድ ቦታም ቆሞ ሳኔም ሽቶ ለምሰራበትና የምትጠቀማቸው አትክልትም አይቶ እነዛንም እያሸተተ ለሽቶ የሚሆን ቅጠል ካልያዝኩ ስታስጠብቀው በአበባው መዓዛ እሷን እንደ ሳማት የተረዳበትን ቀን እያስታወሰ በሀሳብ ጭልጥ ብሎም ይሄዳል። ወይ ፍቅር! እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ወደ እነ ለኤላም ስንሄድ ሳኔምም ወደ ድርጅቱም ገብታ የቻንን አይን ማየት ራሱ ከብዷት እንደምንም ብላ ወደ ውስጥም እየገባች ውስጥ ያሉት ሰራተኞች ደግሞ ጄጄ የመጣለትን ሳጥን ካልከፈተን እያሉ እሱም እያስቆማቸው ቻንም ወደ ቢሮ ሲገባ ጄጄም ሳጥኑን እየወሰደ ሳኔም ብቻ እንደምታየውም ተናግሮ ይዞትም ይሄዳል። ቻን ወደ ቢሮ መግባቱን ያየችው ሳኔም ቦርሳዋን አስቀምጣ እሷም ወደ እሱ ቢሮም ገብታ ልታወራው እንደምትፈልግ ማታ ምንም መተኛት እንዳልቻለች ብትነግረውም እሱ ግን ከዚህ በኋላ የምታወራውን ውሸት ጭራሽ መስማት እንደማይፈልግ ነግሮ ኩም አድርጓት ስትጠራውም ከዚህ በኋላ በስራ ፕሮፌሽን በክብር እንድትጠራውም ነግሯት ከቢሮ እንድትወጣም ያዛታል። በለው እሷም እያለቀሰች ወደ ቢሮ የገባችው ዴሬን በንዴት እያየቻት ስትወጣ ዴሬንም ባየችው ነገር ተደናግጣ የሳኔም ሁልጊዜ በዚህ ቢሮ መገኘት እንዳላስደሰታት ስትናገር ቻንም የምትፈልጊውን ነገር ተናግረሽ ውጭም ብሎ ማዟት ወደ ስራም ይገባል። በቻን ከቢሮ እንድትወጣ የተጠየቀችው ሳኔምም ወደ ድርጅቱ ጀርባ ሜዳ አሁንም እያለቀሰች ቻን ጸሐፊ ስለመሆን ያላትን ህልም እንዳትተው የጻፈላትን እያነበበች በሀሳብም ጭልጥ ብላም ትሄዳለች። ውጪ ደግሞ ኤሜሬና አይሊን ወደ ድርጅቱም ደርሰው ምንም እንኳን ኤሜሬ ወደ ውስጥ መግባት ባይፈልግም አይሊን አደፋፍራው በድርጅቱ ውስጥ እሱም ስልጣን እንዳለው ነግራው አብረው ወደ ውስጥም ይገባሉ። ቻንም በሌላ በኩል ዴሬንን የፈጠራ ቡድኑን በሙሉ ስብሰባ ጥሪያቸውን ብሏት ከቢሮም ሲወጣ አይሊንም አግኝቷት እዛውም ከዚህ በኋላ ካልነገራት በቀር ምንም አይነት ስብሰባ ላይ መገኘት እንደማትችልም ነግሯት ኤምሬም ወደ ድርጅቱ ሲገባ ማይቶት
እዚህ ስላለህ ቦታ ምንም አልጨነቅም፣ በመጣህበት እግርህ ተመለስና ውጣም ይለዋል። በለው ቢሮዋ ሆና ሰነዶችን እያስተካከለች ያለችው ሳኔምም ጄጄ ሲመጣ ያዘጋጀችውን በሙሉ ለዴሬን እንዲሰጣትም ነግራው ቻንን ለማናገር ልትወጣ ስትል ቻን ራሱ ቦታው ድረስ መጥቶ ጄጄን ከቦታው ሲሄድ ሳኔምም ቻንን አስቁመው ብሩን የተቀበለችው ብድሯን ለመክፈል እንደሆነም ነግራው እሱም በሚያስደነግጥ መልኩ ያላባረርኩሽ ከኤምሬ ብሩን ስለተበደርሽ ነው፣ ብድሩን ከፍለሽ ስትጨርሺ የፈለግሽበት መሄድ ትችያለሽ፣ አይመለከተኝም ብሏት ጥሏትም ይሄዳል። በለው ሰፈሩ ውስጥም ኢሳንና አይሱን ማፊያ ስለተባለው ቻንም ስለ ሳኔምም እያወሩ እዛውም ኢሳን አይሱንን እንደሚወዳትም በሚናገርበት ሰዓት ሙዛፍርም ደርሶበት በዛ የተናገጠው ኢሳንም በፍጥነት ሱቁን ለቆም ቢወጣም ሙዛፍር እየተከተለው እንደሚገለው እየተናገረም ያስፈራረዋል። ዋው ሙዛፍር። ወደ ሳኔምም ስንመለስ ከድርጅቱም ወታ አየር ለመቀበልና ለመረጋጋት እየሞከረች ኤምሬም ደውሎላት ከአይሊን ጋር ያደረጉትን ስምምነት ስለያዘው ሰነድም ምንም እንዳታወራም ነግሯት እሷም ይበልጥ ተናዳ ማድረገውን አሳይካለሁም ብለው ስልኩንም ዘግታ ወደ ውስጥም ትመለሳለች። ወይ ጉድ! የዚህኛው የመጨረሻው ትዕይንትም ላይ ወደ እነ ሜርኬም ጋም ሄደን የሳኔም ሁኔታ ማሳስቧቸው እርስ በእርስ እየወሩ ሰፈር ውስጥም የሚሆነው ምን እንደሆነም ሳያውቁ ውጪ ቁጭ እንዳሉ ሰው ሁላ መጠቋቆሚያ ሲያደርጋቸው ግራም ይጋባሉ። እና እንዴ ነው ይህች ዓለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ ይቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።